ያው ባልሻውን በስሜት ጥማት ያብድ የለ የዛን ጊዜ ምን ያብዳል? አማኑኤልን እናስገባውና እኔና አንቺ ማሪ ውጣ እኔ ራሱ በቃ ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ሁልጊዜ ለእናንተ ያስተምራል የምንለውን በዚህ ሰዓት ይዘንላችሁ እንቀርባለን። ዛሬም እንደተለመደው አንድ እንግዳ አለን። እንግዳችንን እስኪ እኛ ጋር ስለመጣህ በጣም እናመሰግናለን። እስኪ በመጀመሪያ ደረጃ እስኪ ስምህን ንገረኝ፣ የት አካባቢ ነው ተወልደ ያደግከው የሚለውን ነገር ያው ቀጥታ ወደ ጉዳያችን ከመግባታችን በፊት ስምህን አስተዋውቀን ከዛ የተወለድክበትን አካባቢ እስኪ ስላንተ ንገረን። እሺ፣ ስሜ ያው ቃላ ሙሉጌታ እባላለሁ። አዲስ አበባ ነው የተወለድኩት። ያው ልዩ ቦታ ካሳንችስ መናሪያ በሚባል ቦታ ነው የተወለድኩት። ያው እስከ ትምህርቴንም የተማርኩት ያው 4 ኪሎ ትምህርት ቤት ምኒልክ ትምህርት ቤት ነው። መጀመሪያ ደረጃ ነው የወሰድኩት። ሁለተኛ ደረጃም ትምህርት ቤት እዛው ምኒልክ ነው የተማርኩት። ያው 12ኛ ክፍል ጨርሼ ያው ውጤት ሲመጣልኝ ወደ ድሬዳዋ ወደ አዋሽ የሚባል ዩኒቨርሲቲ አለ፣ እዛ ገባው። ያው የክላስ ታይም ጓደኞቹ ምንም ነገር እዛው ተተዋወኩኝ። እዛው ካዱት ውስጥ ከመጡ ከየሀገሩ የሚመጣ ስለሆነ የሸገር ልጅ ያው ብዙም አይገኝም፣ ከስንት አንድ ነው። ያው ከየከተማው ስለሆነ የሚላከው የሸገር ልጅ ብዙ የለም። 5 ነን፣ ኢቭን 6 ነበርን እዛ አስታውሳለሁ። 3 ሴት 2 ወንዶች ነበርን እዛ ራሱ እንማሪ ነበር ነው። ያው እንተዋወቃለን ስልህ ሸገር ልጅ ያው ትተዋወቃለህ፣ ስትታይ ትግባባለህ በምንም ነገር ላይ እና አንድ ኢቭን ደግሞ ከአንዱ አሁን አብሮኝ እዛ ተማረ ካልኩ ጋር ኢቭን ጀለስ ሆነን ነው። በቃ ዶርማችንም አንድ ነው፣ የእነሱም ደግሞ የሴቶች ዶርም ነው። ያው ቀን ላይ እንገናኛለን፣ አብረን ነው ብዙ ነገር እንውላለን። ያው እሱም ትሪፕ ነገር ይመቸዋል። ትሪፕ እንወጣለን። ከመሄዳችን በፊት እስኪ ስለ ልጅነት አጠቃላይ እስኪ ንገረኝ የተወሰነ ነገር። ያው በልጅነቴ እንደማንኛውም ህፃን ወይም ታዳጊ ሆኜ አይደለም ያደግኩት። ኢቭን ከማንም ጋር እንድገናኝ አይፈቀድልኝም። ብቻዬን ነው በቃ። ፋዘር የሚያዋርድ ስለሆነ ከቤት እንደወጣ አይፈቀድልኝም። ኢቭን ግቢ ውስጥ ራሱ ያው ትንሽ ተጫወትና ወደ ጥናት ነው የምንባለው። ያው ግቢ ውስጥ ደግሞ ባይተዋር ነው የምትሆነው፣ ብቻህን ነው። ትምህርት ቤትም ከማንም ጋር ያው እንትን አልልም። ተጽዕኖ ነበር ቤተሰብ? ያው ቤተሰብ ተጽዕኖ አለብኝ። በቃ እንደዚህ እንዳታረግ እንደዚህ ያው ስትባል ያው ልጅ እያለህ መቼስ እንደሆኑ ጄኔሬሽን አይደለንም። ያው ጄኔሬሽን ላይ ያው ትመታለህ ትባላለህ። ቀና ብለህ እንኳን ያው ለማየት እንኳን ያው አትችልም። አንገት እንደፍተህ የምትባለው እሺ ይሄን አድርግ እሺ ሁሉ ነገር በቃ ከፋሚሊ ጋር ያለኝ ነገር። እነሱም አሁን በዚህ እድሜ ላይ ሆኜ ሳስበው ተዝናንቼ ምን ብዬ አሁን እኔ ብዙ ነገር ያየሁት ዩኒቨርሲቲ ከሄድኩ በኋላ ነው። ትሪፕ አየሁ፣ ብዙ ነገር ያላየሁት ነገር የለም። ዩኒቨርሲቲ ሲሄድ ማለት ነው ደርሶኝ ሲሄድ ያላየሁት ነገር የለምና አሁን ያንን ነገር አባቴ ለካ ያለ እድሜ ምንም ነገር እንዳላይ ብሎ ነው ሲቆጣኝ ምን ሲለኝ የነበረው የሚለው ነገር አሁን ላለሁበት ነገር ላይ የሆነ ደረጃ ድጋፍ ሆኖኛል። እና በዛን ሰዓት አሁን ተበላሽቼ ብሆን የእንትና ልጅ የሚባል ነገር ያው የኛ ደግሞ እኛ አባትና እናቶቻችን ደግሞ ጎረቤት ቢመታ ችግር የለውም ይባል ነበር አይደለ? የእንትና ልጅ ተበላሽ ተብሎ ቡና መጠጫ መሆን አይፈልጉም። አንዳንድ ያው ቤተሰብ የራሳቸው ቤት የሚኖሩ ግቢ ቢኖራቸው የሚኖሩ ከሆነ ከሌላ ሰው ጋር እንድትገናኝ አይፈልጉም። ድግስ የሚይዘው ሲሄዱ ምንም ሲሉ ቤተሰብ አይን ታያለህ አይደለ? ምግብ እንኳን ኢቭን እርቦህ እንኳን ለመብላት ስትል ቤተሰብን አይን ነው የምታየው አይደለ? ምግብ ሲቀርብልህ አይተህ ነው ብላ ችግር የለውም ስትባል ነው የምትበለው እንጂ ያው አይ በቃ እንትላለህ እየራበህ እንኳን በቃ የምትልበት ሰዓት አንዳንድ ጊዜ አለ። እና የቤተሰብ ነገር ያው በዛ ሰዓት እንትን ስላለኝ አሁን ላለሁበት ነገር ያው ስንቅ ሆኖኛል። ቁጥብ ሆነህ ነው ያደግከው ማለት ነው? ከምንም ነገር ላይ ገድቦኝ ነው ያደግኩት። ስለዚህ ግቢ ላይ ስትሄድ ግን ለቀቅ ያለ ነፃነቱም ነው፣ ከአዲስ አበባ ውጪ ነው። እስኪ ስለ ግቢ ላይፍ እስኪ ንገረን። ያው ግቢ ባለቤቴንም በዚሁ ነገር ልንገርና ያገኘኋት እዛው ነው። አብራችሁ ነው የተማራችሁት? እዛው ነው የተማርነው። እዚህ ግቢ ውስጥ ነች የተዋወቅነው። ያው በሰው ነው ያስተዋወቁን። ድንገት የሆነች ቀን የክላስ ታይም ነገር የሆነች በርዝዴይ ምንም እንትን ትሌለ እዛን ጊዜ ያው ወጣ ብለን 1-2 እያልን ተገናኝተን ያው በቃ ለዚህ ደርሰን ነበር። ራሱ እሷ የመጀመሪያ ነች? አይ ከሷ በፊትማ ብዙ ነበሩ። ያው ዩኒቨርሲቲ ላይ ስትመጣ
ብዙ ነገር አይደለም የምታየው ትሪፕ በቃ ብዙ ነገር ታያለህ ታመሻለህ ኢቭን አልኩ እዚህ ከመጣሁ በኋላ ዩኒቨርሲቲ ከገባሁ በኋላ ድሬዳዋ በኋላ ክላስ ውስጥ የምገባበት እንትን ራሱ ትንሽ ጊዜ ነው በቃ ወይ ጠላ ቤት እንሄዳለን ወይ በቃ እንቀማለን ወይ ብዙ ነገር ያው በቃ ማታ ደግሞ ያው ዴሊ ጨብሲ ነው በቃ እንወጣለን እንጠጣለን በቃ ከብዙ ሴቶች ጋር ነው የምናድረው ምናምን በቃ ሪላክስ እያደረግን ነው የምንኖር ነበር ያው ድሬዳዋም ደግሞ ሀገሪቷን ታውቃታለህ ብቻስ ያው ሄደባት ነው በስምም ሰምታል ይችላል የፍቅር ሀገር ነች እና ምንም ነገር አትከለከለም ደግሞ አዲስ አበባ ልጅ ይፈልጋል ይባላል እውነት ነው ስለዚህ እዚህ የነበረው ጨዋነት እዛ ስትሄድ አናዘር ሌቭል ነው አራው እዛ በቃ ራሴን ራሱ አልተቆጣጠርኩትም ራሱ በየቀኑ በቃ ጫት ነው በየቀኑ ጨብሲ ነው በቃ ሴት ነው በቃ የሚታየኝ በቃ ፋሚሊዎችን እረሷቸው የዛን ሰዓት ከሆነ ጊዜ በኋላ ነው በቃ ከሷ ጋር ስትዋወቅ ምን ስል ምናምን ያው ሪል ላይፍ ስትጀምር አለ አይደል ሪል ላይፍ ጀምረህ እየሄድክ ምንም ነገር እንዳቋርጣ ያው አትፈልግም የሚታይ በቃ ከአንድ ሴት ጋር ከሆንክ ፍቅር ነው የሚታይ ወደፊት ነው እንጂ የምታስበው ወደ ጎንም ወደዚህም ወደ ግራም ወደ ቀኝም አታይም በቃ ፍቅር ደግሞ ውር ነው በቃ ወዳልሆነ ነገር ውስጥ ይከታል እና ከሷ ጋር ያው ከዩኒቨርሲቲ ከወጣንም በኋላ ያው 3 አመት ምናምን አብረን በፍቅር ጊዜ ቆይተናል እሺ የፍቅር ጥያቄ ማን አቀረበ ያው የፍቅር ጥያቄ እኔ ነኝ ያቀረብኩት ያው ስለ ብዙ ነገር ያው አሳልፍ ያለው ብያለሁ ትሪፑንም ምንም ያው ከብዙ ሴቶች ጋር ብያለሁ አይደል ግን የሆነ ሰዓት ላይ የሆነ እድሜ እየጨመረ በመጣ ቁጥር የሆነ የምታስበው ነገር አይምሮ ውስጥ አለ አይደል እኔ ለምን እንደዚህ ሆንኩኝ እንደዚህ ለዚህ ነው ወይ እንደዚህ ብለ ቤተሰብህ ነው በቃ የምታስበው አይደል እንደዛ ለፍተው ጥረው ግረው በቃ ከብዙ ነገር እንትን ብለው አስተምረው ተመርቆ ልጅ ነገ ይጦረኛል የሆነ ነገር ያደርገኛል ብሎ በሚጠብቁኝ ሰዓት እኔ ደግሞ ያልሆነ ነገር ውስጥ ገባውና በቃ ያ ነገር ደግሞ ቁጭ ብዬ ሳስበው ምን ስለው በቃ የግራጁዌሽንም እንትኖች ጊዜውም እየደረሰ መጣ ለምን አልለወጥም የራሴ በቃ አሳምኘው እንደ ድንገት እሷን አንድ ቀን ወደ ምሳ ክላስ እየገባው እሷ በልታ ስትወጣ አየኋት ባይኔ ሳያት ተያየን ባይለኝ ከዚያው በቃ ምንድነው ነገር ብዬ ውስጤ በቃ የሆነ ሰዓት በቃ በጓደኞቼም ከሁሉም ነገር እየሸሸው ብቻ በቃ ማሰብ ጀመርኩ ምንም ነገሩ ሳስብ በቃ ከውስጤ ልትወጣ አልቻለችም በላሽ ወይ ጥጣሽ ወይ በቃ ስልኳን በስንት መከራ ከበዛው አድርጌ ተቀብዬ ማውራት በስልክ እዛው ክላስ ውስጥ በቃ ቁጭ ስንል እናወራለን ምናምን ደግሞ እንደ ድንገት ደግሞ የመረጥነው አፓረንት ደግሞ አንድ አይነት ነው አብረን ነው ፊልዳችን እየሰራን የነበርነው ምንም ነገር አንድ ላይ ነበርና ያው ብዙም እንትን አላለብኝም ያው እሷም እንድለወጥ ምን እንዲል ያው አግዛኛለች ከብዙ ነገር ላይ ከሱሱ ከምኑ በቃ ኢቭን ራሱ አልኩ አሁን እንዴት ነው አረቄ የሚጠጣ ሰው ጧት ላይ ካልጠጣ ቫይብሬት አረጋግል እንቀጠቀጣለ አይደል ከደም ሴሉ ጋር ስለተገናኝ ቃኔም እሷ ለኔ እንደዛ ነው ሆነችብኝ ስለሷ ነው ማሰበው ምንም ምለው ስለሷ ነው እና ከብዙ ነገር በቃ ለውጣኛለችና እንደ እናቴ ነው ማያት እሷ ነኝ ነበር ስለዚህ በፍቅር ህይወት ምን ያህል ጊዜ ቆያችሁ ማለት ነው አሁን ከ3 አመት አብረን እንትን ቆይተናል በውጫው የተገናኘን እሷን ቤቷ እኔም ቤቴ ቤተሰቦች ጋር ሆነን ከግራጁዌሽን በኋላ የተገናኘን ቡናም አብራትም አብረን እየበላን እንለያያለን አሁን ግን በተዳር አብረን ተጋብተን መኖር ከጀመረን 3 ወር ሆኖናል 3 ወር ሆኖናል አሁን 3ኛ ወራችንን ነገ እንይዛለን ዋው በጣም ደስ ይላል መቼም ስላንተ ይሄን ያህል ከተረዱ እኔም ከተረዳው ሁሉም ሰው ከተረዳ አሁን እኛን ወደ ጠራህበት ወደ ዋናው ጉዳያችን ንግባና እስኪ እኛን ያው የጠራህበትን ምክንያት ለኔም ለተመልካቾቻችንም እስኪ ብትገልጽልን እሺ ደስ ይለኛልና ከሷ ጋር ከተጋባን ያው 3 ወር ነው ብያለሁ አይደለ 6 ወር ካልሞላን ያው ከሷ በፊት ያው ከብዙ ሴቶች ጋር ነገር ያለው ብዙ ነገር ላይፍ አሳልፍ ያለው ምን ብያለሁ አይደለ ከሷ ጋር ግን እስካሁን ድረስ 3 አመት በ3 አመት ውስጥም ምንም የግብረ ስጋ ግንኙነትም አድርገን አናውቅም ኧረ እባክህ እውነት አሁንም ያው ከተጋባን በኋላ በዚህ 3 ወር ውስጥም ምንም ነገር በቃ ተፈጥሮ 6 ወር ካልሞላኝ አብረን ካልሞላን ያው እንዴት ቻልክ ትንሽ ለኔ ከበደኝ ማለት ያንተ ከህይወት ታሪክ አንፃር እና አብራችሁ እየኖራችሁ ካለ ምንም እንደዚህ አይነት ህይወት እንዴት ያው ለፍቅር ስትል ብዙ መስዋዕትነት ትከፍል የለ ያው ትታገሳለህ ምንም ነገር ቢመጣብህ ያው ትታገሳለህ
እንጂ መንገድ እኮ የሌሎች ነገር መንገዶች እኮ አልጠፉኝም፣ ግን ከብዙ ነገር ከወደፊቱ ትማርበታል። እንደምንሰማው በሽታም ብዙ እየበዛ ነው ሰው ላይ ወንድ ወጣቶች ላይ አብሶ እየተባለ ምናምን ስለሆነ ያን ነገር በቃ ግንዛቤ ውስጥ ከተዋል አይምሬ በቃ ወደ እንደዚህ አሁን ለጊዜያዊ ስሜት ብዬ እንደዚህ ባረግ እንዴት ምናምን ብዬ በቃ እንትን ነበር ራሴን ከብዙ ነገር በቃ ገድቤ ይዤው ነው ያለሁት ራሱ እስካሁን ድረስ ራሱ። ግን እንደዚህ አይነት ስሜት ሲሰማ በምን ማለት እንዴት? አሁን አንዳንዴ ሰባይነት አለ። ከዛ በእርግጥ አንተ ብዙ ላይፍ አሳልፈሃል፣ ብዙ ነገር አይተሃል። ግን ቢሆንም እንደው ሚስት ነች መቼም ከተጋባ በኋላ ጫጉላ የምንለው ነገር አለና ያን ሁሉ ማለፍን እንዴት እንደቻልከው እንደው ብትገልጽልኝ እኔ ደስ ይለኛል። ያው ለሁሉም ነገር ፍሬሽ ቢሆን ኖሮ ግግም ብዬ ካልሆነ አንገቴ ካረ ይባላለሁ። ይሄ ግን ከሷ በፊት ትሪፕ ነገር ስላሳለፍኩት ያው ይሄ ነገር ያው ትልቅ ጎልቱም አልታየኝም። ያው ተጋብተህ የምትኖር ከሆነ ያው ቃል ኪዳን ተስታተ የምትኖር ከሆነ የት ሄድብሃል? አብራት የምትኖር ከሆነ ምን የምትል ከሆነ ኖርማል ነው። የትም ስለማይሄድ ያው ትዕግስት ደግሞ ጥሩ ነው ለወንድ ልጅ ደግሞ በትዳር ውስጥ ደግሞ ሆነ ወደፊት አላማ የምታሳካው ነገር አለኝ ብለህ የምታስብ ከሆነ የቤተሰብ እቅድ ምናምን ብላን ነገሮች ካሉ ደግሞ ያው ትዕግስት ግዴታ ያስፈልጋል። ወንድ ልጅ ደግሞ ትልቁ ነገር ትዕግስቱ ነው። በትንሽ በትልቁ ያው እናውቃቸዋለን ሴቶች ያው ለመናገርም ምንም ለማለት ይቸኩላሉ እና ያው ያ ነገር እንዳይፈጠር ወደፊት ደግሞ ልጅ ወልደህም ሌላ ነገር ተፈጥሮ ቤተሰብ መበታተን ምን ከማለት ከዚሁ ሰከን ብለህ ታስበዋለህ ሁሉን ነገር። አድማጮቻችን በጣም 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 የሚገርም ታሪክ ነው እየሰማን ያለ ነው። አሁን ይሄ ወንድማችን ካገባት ባለቤቱን በፍቅር ከቆየ 3 አመቱ ነው። ካገባት 3 ወሩ ነው። 3 አመት ከ3 ወር ውስጥ ምንም አይነት ወሲባዊ ግንኙነት አድርጎ አያውቅም። ቃላብ አሁን ባለው ሁኔታ አንተም እንደገለጽክልኝ ከ3 አመቱ ላይ እውነት ለመናገር ከጋብቻ በፊት የሚል ምክንያቶች ሊኖራችሁ እንደሚችል ገልጸህልኛል። መታገስም ጤናማ ነው። ይሄ በጣም ደስ የሚል ነገር ነው። ከተጋባችሁ በኋላ ግን ይሄን 3 ወር ውስጥ እንደው ወሲብ ያልፈጸማችሁበት ምክንያት ከሷ በኩል ያለው አመለካከት በምን ብትግባቡ ነው? ያንተ ትዕግስትም ሊሆን ይችላል። ነገር ግን እሷ ግን ምን አይነት ሐሳብ እየሰጠች ነው ለመታገስ አንተን ያነሳሳ? ያው እንዳልኩ ያው እናንተንም እንትን ያልኩት በዚህ 6 ወር ውስጥ ግንኙነት እኔና እሷ አደረግን ማለት በሷ ፋሚሊዎች ቤተሰቦች የተደረገ ድግምት ነገር አለ። እና ያ ድግምት ደግሞ ተንስሊሊ ስለሚችል ያን ነገር በማለት ነውና ኢቭን ራሱ ከስራ ስመጣ ምንም ከየትም ቦታ ቤታችን ስገባ አመድም አንዳንድ ያገኛለሁ። ኢቭን ደግሞ አንዳንዴ ደግሞ አፈርም አገኛለሁ እና ብዙ ነገር ያው እንድጠራጠር ብዙ ነገር እንትን እያደረገኝ ነው እና ለዛ ብዬ ነው እናንተንም የጠራኋችሁ እንድንወያይም እንድንነጋገርም ያው ሀቃቋን ስለምታወጣት ያንን ለማለት በሚለው እናንተ ጋርም ደብዬ እንደዚህ እስካሁን ማብረን እያወራን ያለ ነው ስለዛ ጉዳይ ነው ብዬ ነው። ከ6 ወር ካገባች ከ6 ወር በፊት ወሲብ ከፈጸመች ድግምት እንዳለባቸው ነውና ይሄንን ከቤተሰቦቿ ነው የተረዳኸው ወይስ ከራሷ ነው? እስኪ ስለዚህ ስለ ድግምቱ ብትነግረኝ እንደው ያመንክበት እናንተ። ከቤተሰቦቿ እንደተደረገ ያው እንትን ብላለች፣ እሷም ብላኛለች ነግራኛለች ራሷ እና እህቷም ደግሞ በእንደዚሁ ነገር ባሏ ሞቷል፣ ልጆች ወልዳ ከሌላም ባል ደግሞ ኢቭን ደግሞ ድጋሚ ስታገባ ራሱ እሱም ሞቷል። ሶስተኛም ስትሞክር ያው ምን አይነት እድል እንደሆነ አላውቅም። ሶስተኛም ስትሞክር ያው ሶስተኛ ባሏም ሞቷል እና ያ ነገር ያው ይቆጠባል አይደለ ከምንም ነገር። ስለዚህ አንተን ለመጠበቅ ብላ ነው እንዳትፈጽሙ ያለች። እኔ እንጃ እሱ ነገር ነው እኔም ግራ ያጋባኝ ነገር እሱ ነገር ነው። እኔ በቃ እንደ ኢቭን አሁን በቃ በዛ በ3 አመት እያልኩም ስም ተሳስመንም አናውቅም ብያለሁ። ምንም ነገር ንክኪ እንኳን አድርገን አናውቅም ጉንጫችንን ከመሳሳም በስተቀር ሌላ ነገር በቃ ያው ከፍቅረኛ ጋር ቻው ስትባባል ያው እንደመጀመሪያ እንትን ጉንጭ ለጉንጭ ተሳስማር ለምትሄደው እንደዛ እየሆንን ምን እያልን ኢቭን አሁን 3 አመት ከ3 ወር ውስጥ ራሱ ከንፈር ለከንፈር ተሳስመን አናውቅም። ኧረ እባክህ ተሳስመን አናውቅም እስካሁን ድረስ። የሚገርም ነው። በቃ ምንም በቃ ልክ እንደ እህትና እንደ ወንድም ወይም ደግሞ በቃ ለሰው እንደ ውጪ ሰው ስንታይ ያው ባልና ሚስት ምናምን መሰለኝ። ለውጪ ሰው ሲያየን ግን ያው ቤት ውስጥ እህትና ወንድም ነን። ውጪ ላይ ያው ሰው እንደሚያየን ማንኛውም እንደሚሄደው ባልና ሚስት ነው የምንመስላችሁ። ቤት ውስጥ ግን ያው ስለዚህ ይሄኛው ምክንያት የቤተሰብ ሚስጥር ነው ብለን ብናምን
አሁን እኛን የጠራህበት ምክንያት ሌላ ምን የሚያጠራጥር ነገር አለ ማለት የሚያሳስብ ነገር አለ ወይ? ምን የተለየ አክሽን የምታይባት ነገር አለ ወይ የሚለውን ነገር እስኪ ብትነግረኝ። አለ እንደሱ ካልከኛ አይቀር ያው በምንተኛበት ሰዓት መኝታ ቤታችን በምንተኛበት ሰዓት ሌሊት ላይ በቃ አላውቀውም የሆነ ሰዓት መስኮት ተከፍቶ እንትን ይላል። እንዴት መስኮት ይከፈታል? ማን ነው የሚከፍተው? አይዶን ነው እሱን እኔም ግራ የገባኝ። ከሳነሳ ካጠገብ የሚለችው ዘላ ነው እንዳልል እንዴት ዝላለች። ተመልሼ ስተኛ ደግሞ ከሆነ ሰዓት በኋላ ደግሞ ሳላስበው ደግሞ መስኮቱ ተዘግቷል። ካጠገቤ መታ ተኝታለች እና ብዙ ነገር እንድጠራጠር አደረጉ። እንዴት ኦኬ ከተኛችሁ በኋላ መስኮት ይከፈታል? ከተኛም በኋላ መስኮት ይከፈታል። ከዛ እሷ ደግሞ ትወጣለች የለችም። ከዛ ድጋሚ ደግሞ ከተኝቼ ደግሞ ነቃ ስል ደግሞ ያው በሰመመን ተኛ የለ ስነሳ ደግሞ ድጋሚ ካጠገቤ ከጎኔ ተኝታለች። መስኮቱም ተዘግቷል፣ ተሸፍኗል። ምናልባት ስራ እየሰራች ምናምን ይሆን? ሌሊት ላይ ምን አይነት ስራ ትሰራለች ብለህ ታስብ? እኔ እኮ ግራ ስለገባኝ እራታችንን በልተን ምን ብለን ያው ፊልም የምናየው ነገር አይተን ስራ የምሰራው እኔ የምሰራውን ጨርሰን ነው ከዚህ መኝታ ቤት ገብተን የምንተኛው። ስለዚህ ይሄ ነገር ይደጋገማል። በቃ ተደጋጋሚ የሆነብኝ እና ቤት ውስጥም ደግሞ ከስንት አንዴ እሷ ሳትኖር አንዳንዴ ቀድሜ እመጣለሁ ከስራ የሆነ ብዙ ስራ ከሌለብኝ የቤት ውስጥ የሚሰራ ስራው ከሆነ ያው ቤቱ ለመስራት ይዤ ስመጣ ስራዎች ምናምን አንዳንዴ አገኛለሁ አመድ፣ አንዳንዴ ደግሞ ኢቭን ደግሞ አፈር አገኛለሁ በር ውስጥ እንደገባው በቃ እና የሆነ ነገር ድንግጥ እላለሁ ያን ነገር ሳያቸው ምናምን። አመዱስ እሺ የከሰል ነው ብለን ልናምን እንችላለን። ያው ቤት ውስጥ አንጠቀምም ስቶቭ ነው ሙሉ ነገሩ በቃ ስቶቭ ነው ኤሌክትሪክ ነው የምንጠቀመው። አፈርም ታገኛለህ? አፈርም አገኛለሁ አንዳንዴ ደግሞ አመድም አገኛለሁ። በቃ እና ያው ጥርጣሬው አይምሮ ውስጥ ይገባብህ የለ ያ ነገር ያው እያስፈራ ይመጣ ትንሽ። ስለዚህ ምናልባት ሞቴ እየቀረበ ነው ብለህ ፈርተህ ነው ወይስ አሁን እሺ እሷ ለሊት አንዳንዴ ታጣታለህ፣ ከዛም በኋላ ደግሞ ቤት ውስጥ አንዳንድ ምልክቶችን ታያለህ፣ አፈሮች ምናምን ታያለህ። ምናልባት ያው ተጋብታችኋል ልጅም የላችሁ መቼም ልጅ የምትሆነው ብለን ለማለት እና ስለዚህ ይሄ ነገር ነው ያሳሰበ ማለት ነው። ይሄንን ነገር እንድታጣሩልኝ ነው የምፈልገው። በጣም አሪፍ። ስለዚህ ይሄንን እስኪ ለማንኛውም ከባለቤት ጋር የሚኖረውን ግንኙነት ደግሞ እኛም እያየን እየተመካከርን ካሜራዎቻችንን እናስቀምጠን እንከታተላለን። ስለዚህ አንዳንድ ምልክቶችን ቤት ውስጥ እያስተዋልክ ነውና ስለዚህ እኛም ያው ካሜራ ቁጭ አድርገን አጠቃላይ ህይወታችሁ ላይ የገጠመህን ነገር ለማጣራት የራሳችንን አካሄዶች እንከተላለን። ግን ከዛ በፊት እንደ አንድ ሚዲያ ባለሙያ ያንተን ብቻም ሳይሆን የእሷንም ምክንያት ቁጭ አድርገን እሷን ማነጋገር አለብን። ስለዚህ እሷን ደግሞ ለማወያየት ያው እሷን መጠበቅ ይኖርብናል ማለት ነው። ኦልሞስት አሁን የመምጫዋ ሰዓት እየደረሰ ነው። ትመጣለች። አሁን ትመጣለች። በጣም አሪፍ። ስለዚህ ስትመጣ ከእሷ ጋር ውይይታችንን እንቀጥላለን ማለት ነው። እንዴት ዋልሽ? ቤቱን እንግዳ አድርገዋል። እንግዳ እንኳን ስታመጣ አይመለከተኝም፣ ተሰውቀኝ። ያው አጋጣሚ ነው። በአጋጣሚ ስፒሆን ስልክ አደውልም እንዴ? ቢዚ ነው ስልክ ሲደውልሽ ያው መስመር ተይዟል ሲለኝ ነው። እና ካሜራው ምንድን ነው ደግሞ? ያው የኔና አንቺን ነገር ያው ሁሉም እንዲያውቀው ስለምፈልግ ነው። የትኛውን ነገር? ሁሉ ነገራችንን በቃ ከተገናኘን እስካሁን እስካለንበት ላይፍ ድረስ ያለውን ነገር ያው እኛ የመጣ ነው የፍቅር ታሪካችሁ ጥሩ አስተማሪ ነገሮች አሉት፣ ግን በመሃላችሁ ደግሞ አንዳንድ አለመግባባቶች አሉና እሱን ምንድነው ያለውን ነገር ብሎ ለመረዳት ነው። በመሃላችን ያለውን እኮ እናንተ ተነጋግረን የምንፈታው ጉዳይ እኮ ነው። ሶስተኛ ሰው ያስፈልገናል እንዴ? ካሜራ ምናምን አስፈላጊ ነው? ያው ነገር ያው ስልሽ ስለሁሉም ነገር ያው በቃ አልገባኝም። አይምሮ እየተጨናነቀብኝ ስለሆነ ያው ሁሉም ነገር ያው በቃ ይፋ ሆኖ ምን ነው ይፋ የሚሆነው? አልገባኝም። በቃ ያው እንደማንኛውም አንቺ እኮ እንደማንኛውም ፍቅረኛሞች እኮ ማለት ነው እኮ 3 አመት ሙሉ ምንም ነገር አላደረግንም። አሁን ሊቨርስ ካለበት ድረስ ነው እንዴ ተነጋግረናል እኔ እናንተ። አሁን እኮ ተነጋግራችሁ እናንተ ከተጋባችሁ 3 ወር ሆናችኋል
ስለዚህ በዚህ 3 ወር ውስጥ ደግሞ በ3 ወር ውስጥ ደግሞ ምንም አይነት ነገር ስላላረጋችሁ እንደዚህ ሰው ሰብስበህ ነው እንዴ ስለኔና ስላንተ ችግር የምናወራው? ያው እኮ ማረገው ነገር ባጣቆ ኖ አይደለም እንዴ ይሄ እኮ ጭራሽ እንደማታከብረኝ ነው የሚያሳየው። ይሄ እኮ የእናንተ ችግር ነው፣ ገበናችን ነው አይደለ? ውጪ ሰው መስማቱ ምንድነው ጥቅሙ? እንኳን እየደወልኩልሽ ያን ነገር እኮ ካንቺ ጋር ለመነጋገር ብዙ ጊዜ ሞከርኩ ግን ያው አንቺ ጊዜ ሊሰጭኝ አልቻልሽም። ምናልባት አሁን የእናንተ ችግር እኛ ጋር ሲመጣ በእርግጥ አንቺን ሊያስደነግጥሽ ይችላል። ነገር ግን መፍትሄ ለማፈላለግ ስለሆነ ምንም ሳትጨነቁ እሱ እንደውም በግልጽነት አጠቃላይ ስለ አንቺ መልካምነት እየነገረን ነው የቆየነውና ይሄኛው ግን ምናልባት ይሄ እንደው ላይሆን ይችላል እርግማንስ ባይሆን ምናልባት ስለዚህ አንቺ የምትፈሪው ነገር ያው ጉድ ነገር ግልጽ አድርገሽ ነው ሚዲያ ላይ ስትወጪ ምንም ላይ ስቴጅ ያው ጉድ ነገር ያው ግልጽ አድርገሽ እኔ እናንተ ቤት ውስጥ ግልጽ ማውራት አንችልም እንዴ? የኔ አንቺ ምንም ነገር እኮ ግልጽ ነገር ያወራ ነው እስካሁን ድረስ ራሱ የለም። አሁን ለውጪ ሰው ሲያይ ባለትዳር እንመስላለን እንጂ እኔ አንቺ እኮ ወንድምና እህት ሆነን እኮ ቆይተናል አይደል? እንትኑን ከፈለከው እኮ መውጣት እንደምትችል አረጋግጬልሃለሁ። ሲጀመር መዝናኑን የምታውቅበት ነው። ተሰብስበህ እኔን ለማሸማቀቅ ነው ወይስ አልገባኝም። አይ እንደዛ ሳይሆን ይኸውልሽ ወንድሜ ይኸውልሽ እህታችን አንቺ ተረጋግተሽ አሁን እንድትረጂ ሲጀመር አይመስለኝም አመጣጣችሁ። አይ እኛ የመጣ ነው ይኸውልሽ አንደኛ የእናንተ ችግር የብዙሃን ችግር ሊሆን ይችላል ከሚል አመለካከት ስለሆነ እሱም ቀርቦ ሲነግረን መፍትሄ ለማፈላለግ ነው። እሱን ችግር ግን ቤት ውስጥ መፍታት የምንችለው ችግር እስከ 3 ወር ድረስ ቆያችሁ። 3 ወር ድረስ 3 ወር ምንድን ነው እንዴ አንተ? በጣም ብዙ 3 ወር ምንድን ነው? 3 ዓመት ስታክሰን አንድ ላይ እየኖርን አይደለ? ኳውኑ ኮሃኒ ይገባ አይደለም ፍቺ ፈልገህም ከሆነ እኮ ይሄ እንደዚህ ሰብስበህ እኮ አይደለም። እኔ ፍቃደኛ ነኝ እኮ አይደለም እንዴ? ተነጋግረናል። ነግሬሃለሁ ያለብኝ ችግር አንቺ መናገር የምትፈልጊውን ነገር ነው እንጂ እኔን ሐሳብ እኮ አንቺ ለሱ የነገርሽውን ነገር አይደለም ለሱ የነገርሽውን ነገር ለኔ ብትነግሪ ለምንድን ላንተ ነገር ምንድነው ችግር የሚፈጥርብሽ ነው? አሁን ለምሳሌ አሁን ለሱ እሱን አሳምነሻል አይደል? አለብሽ አኒ ጥሩ ጎኑ ሊኖር ይችላል እኮ ለሱ ስታስረጅ ሶስተኛ ወገን እኮ ነው ጥሩ ጎኑ አልታየኝም። እሺ እንደው ቢያንስ ሶስተኛ ወገን ይባል የሚያውቁን የምናውቃቸው ሰዎች አሉ አይደለ? ገመናች ሌላ ሰው አውጥቶብናል ከነሱ በላይ ይሄ እኮ በፍቃዳችን እኮ ነው እኮ ተነጋግረን እኮ የሚሆን ነገር ነው። አልነገርከኝም። በነገርሽ ላይ ይሄ ዘመናዊነት ነው። ሁለታችሁም የተማራችሁ ናችሁ። የሰለጠነ ማህበረሰብ ውስጥ ነው መማርና ይሄ አንድ አይደለም። ስለዚህ በግልጽ ቋንቋ ቁጭ ብለን ለሱ የነገርሽውን ነገር ለኛ ትነግሪናለሽ። ከዛ በኋላ ይሄ ነገር መፍትሄ ካለው እኛ ተመልካቾቻችንን ይፈልጋል። መፍትሄ ለመፈለግ ነው። መፍትሄ ፍለጋ እኮ ነው። አልተረዳሽ ነገር እዚህ ጋር መፍትሄ ያስፈልገናል። በነገርሽ ላይ እነሱ ከየት ነው የሚያመጡልህ? እኛ ጋር ይኸውልሽ አንደኛ ባለጉዳዩ እኔና ቤተሰቦቼ ያለመጡልህ እነሱ ከየት አባታቸው ነው መፍትሄውን የሚያመጡልህ? ከመሞከር ነው ብዙ ነገር የሚገኘው አይደል? ይኸውልሽ እኛ ጋር ልታሳውቀኝ ይገባ ነበር። ሆነ ነገር ዛሬ በዛሬ ሆኖ አላነጋገርካቸው ማን ነው ሰዎች? ቴክስት ራሱ አድርጌልሻለሁ እንድናወራ ብዬ ስንት ቀን ቴክስት አድርጌልሻለሁ። ኢቭን ብለሽ ራሱ ሲም ቀየረሻል ራሱ እኔ እንዳላገኘሽ። አንድ ቤት እኮ ነው የምንኖረው እኮ አብረን መኖራችን እኮ እኔና አንቺ ባልና ሚስት ሊያስብለን አይችልም እኮ ከብዙ ነገር ተገድበናል እኮ። አሁን ይኸውልሽ እንድትረጂ የሚያስፈልገው ምን መሰለሽ እኛ ጋር ብዙ ባለሙያዎች አሉ። ይጠብቃል አንተ ነገር ይኸውልሽ እኛ ጋር ብዙ ባለሙያዎች አሉ፣ ሳይኮሎጂስቶች አሉ፣ አማካሪዎች አሉ፣ የመንፈሳዊ አባቶች አሉ። ስለዚህ ሁሉ ሙሉ ነው። ከሁሉ በላይ ደግሞ እውነት ለመናገር ተመልካቾቻችንም ለእናንተ መፍትሄ ቅርብ የሆኑ በጣም በመላው ዓለም ላይ ኢትዮጵያ ውስጥም በመላው ሀገሪቱ ላይ ሰዎች አሉ። ስለዚህ የእናንተን መፍትሄ በፍጥነት ለማግኘት ከኛ የተሻለ አማራጭ ይኖራል ብዬ አላስብም። ስለዚህ እሱ የነገረንን ነገር እኛ የሱ ብቻ ወስደን ከመዘገብ አንቺንም እንደው ልንጠብቅሽ ነበር። እውነት ለመናገር ቶሎ በመምጣት ደስ ብሎኛል። አሁን ቁጭ ብለን እስኪ ለምንድን ነው ከጋብቻ በኋላ ወሲብ መፈጸም ያልቻላችሁበት ምክንያት እስኪ ካንቺ አንደበት ደግሞ ሰማው ደስ ይለኛል ብትነግሪን። ለኛም ለተመልካቾቻችንም ብዙ ሊማሩ የሚችሉ ማህበረሰቦች ስላሉ ማለት ነው። እኔ ይሄ ታሪክ ያስተምራል ብዬ በፍጹም ማስበው ጉዳይ አይደለም። ያስተምራል በጣም አንደኛ ብዙ ህይወት ትዳር ላይ አሁን ያባልና አንድ ባልና ሚስት እንትን ነው አይደል? ለብዙ ትዳሮች መስዋዕትነት ከፍሎ ምንም ነገር ነው በቃ እናያለን አይደል?
ያንን ነገር ደግሞ በራሳችን መጀመሪያ ሞክረን ነው በዛው የምንፈርደው አይደለ? ከብዙ ነገር ውስጥ እኔ አሁን ክላስ ታይም እየተማርን እንኳን ካስታወስሽ ራሱ ወደፊት ወደ ልመልስሽና እሱ እኮ ገብቶኛል ስለኛ ስላንተ ጉዳይ ገብቶኛል ግን የሱ መምጣትና እሱ ከኔ ካንተም አይደለም ከኔ ማወቅ የፈለገው ነገር ነው ሊገባኝ አልቻለም። እኔ ካንቺ ማወቅ የፈለኩት ምን መሰለሽ ነገር ደግሞ አንቺ ምን ነው ያስረዳው እስቲ ወይ ያወራችሁትን ነገር ንገሩኝና እኔም እኮ አልገባኝም የምታወሩት ነገር በቃ ለዚያው ለትዳራችን ላለው ነገር እስካሁን ከ3 አመት እስከ 3 ወር ባለው ውስጥ ምንም ነገር ግንኙነት ምንም ነገር አድርገን እንኳን ግንኙነት ይቅርና ከንፈር ለከንፈር እንኳን ተሳስመን አናውቅም እኔና አንቺ አይደለ? ያንን ደግሞ ምክንያት አለኝ ብለሽኝ ያስረዳሽኝ ምክንያት ለሱ አስረጁና መፍትሄ ይፈልግለት እሱ ያስረዳኝ የነገርሽኝን በቃ ለሱ አስረጁ። በካሜራው ነው በላይቱ ነው በምን ነው መፍትሄ የሚፈልግልኝ? እሱን በቃ ይኸውልሽ እኮ የሰው ልጅ ሐሳብ ሲያቀርብ ነው እኮ አልኩሽ እኮ ነው መጨቃጨቅ ይሆንብና የሆነ ሐሳብ ለሶስተኛው ሰው ስናቀርብ መፍትሄ ሊኖር ይችላል። ቢያንስ እሺ ሳክራትሪ ጋር ሂደን እናውራ እንኳን ብትለኝ እሺ አይኖ ልክ ነው ያስፈልገናል ብዬ ሄዳለሁ። ደወልኩልሽ ቴክስት አደረኩልሽ እኮ ነው የነገርኩሽ እኮ ስልክ እንኳን ቀይረሻል እኮ አልኩሽ። እኔ ስደውል እኮ ይሄ ምክንያት ሊሆን አይችልም። ግን ቆይ አንቺ ይኸውልሽ እውነት ለመናገር ብዙ ታሪኮች እናውቃለን አይደል? የባለ ትዳሮች አንቺም ታውቂያለሽ እኔም አውቃለሁ ተመልካቾቻችንም ያውቃሉ። እውነት ለመናገር ሰው ተጋፍቶ 3 ወር ሙሉ መታገስ ከዛም በኋላ ደግሞ ሌላ 3 ወር ደግሞ መጠበቅ እንዳለበት ይሄ ልጅ የራሱ ብዙ ላይፍ አለው ብዙ ላይፍ አሳልፏል። ግን በጨዋነት እንደዚህ አይነት መፍትሄ ማፈላለጉ ይሄ በጣም ናፍቆት ሳይሆን ትዳር ነው አሁን ያዟል። እሱ ነው የጠየቁት እኮ ትዳር አይደለ? ትዳር ብዬ ነው አይደል? ከብዙ ነገር አውጥተሽኝ ከብዙ ሜስ ውስጥ ለኔ ብለሽ ብዙ ነገር አድርገሽ ነው አይደል? ወደ እንደዛማ ብታስብ ታገሰኝ አልኩን 3 ወር ታገስኩኝ እኮ 3 አመት ሙሉ ታግሽሽ እኮ 3 አመት አሁን እኮ 3 ወር እኮ ነው የቀረ። አይደለም እኮ ነው እንደዚህ ሰው የምታበዛው። ይኸውልሽ ትክክል እኮ ነች። ሰው እንዲሰማው ስለፈለኩ ምክንያት ሰው እንዲሰማልኝ ስለፈለኩ ከጋብቻ በፊት ያለው አሳማኝ ነው። ከጋብቻ በኋላ ያለው ነው ትንሽ ያላሳመነን እኛንም። አብሮ ለምን ልጅ አልወለዱም ይሉናል። ብዙ ነገር ነው። አሁን የሰው ልጅ ሲጋባ አኒ በአመታቸው የሚወልዳል በ2 አመት እኛ ግን 3 አመት ከ3 ወር 3 አመት እኮ በትዳር አይደለም የሚቆየው። ሌላ ሰው እንኳን ኖርማል ነው በቃ ከተማመኑ እኮ ብዙ ነገር ያደርጋሉ አይደል? እኔ ግን አንቺን ነገር ፍቃድሽ ከራስሽ ፍቃድ ይምጣ ብዬ 3 አመት ሙሉ ታገዝኩኝ። ድጋሚ አሁን 3 ወር ታገሽሻል። ከዚህ በኋላ 3 ወር ለመታገዝ ግን ያው ስለዚህ አሁን ይኸውልሽ የ3 አመቱ ያስኬዳል። ከትዳር በኋላ ያለው ነገር ግን አሳማኝ አይደለም። አሳማኝ ይሁን አይሁን እኮ አንተን አይመለከትም አይደለ? እንዴት ሊመለከተኝ አይችልም? አሁን እሱም እኛ ጋር ከመጣ በቃ አይመለከትም። ለምን አንቺ ግልጽ ለማድረግ ምንድነው የቸገረሽ ነገር? ታኒ ለምን ነገር በቃ ተነጋግረን እንድንፈታው ለማለት እንነጋገር። ቤት ውስጥ በቃ ብዙ ነገር ነው። በቃ አሁን በመንተኛበት ሰዓት መኝታ ቤታችን ራስ መስኮት ይከፈታል። ካጠገብ ያጣሻለሁ። ድጋሚ ስተኛ ደግሞ መስኮት ተዘግቷል። ካጠገብ ተኝተሻል። እሱ ሐሳብ የወለደው ነው። መንፈስ የራስ መንፈስ የፈጠረው ነው። መስኮት ይከፈታል። ማግኘው ነገሮች አመድ ማግኝበት አፈር በጫማ ይመጣ አፈር እንዴት አፈሩን እሺ በሱ እንበልሽ አመዱን እሺ እዚህ ውስጥ ኤሌክትሪክ ነገር ነው የምንጠቀመው አይደለ? እንግዲህ ተናገር ነው በቃ ነገርኩት እኮ በጫማ ይመጣም አቧራ ይመጣል። አፈር ነው የተከመረ አፈር ነው አይደለም? ሃኒ አፈር ነው ሐሳብን የፈጠረው በቃ አይደለም። አሁን ክፍለ ሀገር ኮር ለምን ነው አይደል? አፈር ቆይስ ቁጭ ብለን ለምን አንነጋገርም? በጣም ያሳዝናል። አድማጭ ተመልካቾቻችን እንግዲህ ባለቤቱ ራሷን ግልጽ አድርጋ ለመወያየት ፍላጎት የላትም። ስለዚህ እኛ ማጣራት ባለብን መንገድ እናጣራለን። እንግዲህ ለዚህ ያው ፈቃደኛነትን ማወቅ ፈልጋለሁ። ስለዚህ እኛ ድብቅ ካሜራ አስቀምጠን ክትትላችንን እንቀጥል። ደስ ይለኛል። እንደው ይበልጥ እጀጓጓ ስለሁሉም ነገር ለማወቅ ከኔ የተደበቁት ነገር ሲማውቃቸው አሉ። ከኔ ከተደበቁት ነገር ይበልጥ ለማወቅ ደግሞ ብዙ ነገር እያጓጓኝ ይሄ ነገር ያለው እና ጊዜ ባትፈጁበት ደስ ይለኛል። ስለዚህ የቤተሰቡ ሚስጥር እስከ መጨረሻው ድረስ ሁላችሁ እንድትከታተሉ እንጋብዛችኋለን። እስከ ፍጻሜ አብራችሁን ቆዩ።
አሊ እንዴት ዋልሽ? ሰራተኛ ቀጠሮ ስለሽ እኮ አንዴ ይችላል። እኔማ እንደዚህ መች የሚከብድ መሰለኝ። ከስራ ጋር ሁሉ ማትንገር እና አሁን እንዴት ነበር? አሁን ግብር በቃ ስለደረሰብን በቃ ቶሎ በቃ ወዲት እያደረኩ በቃ ሁሉ ነገር በቃ ከዚህ ምሳ ሰዓት እንኳን ራሱ ይገናኛል። ደስ ይለኝ ነበር አለ ግን ያው ፋይሎቹ ከሚመጡ ስላሉ ለድሮ አይደለም አረቄ ደግሞ ስለተቀየረበት ጥብቅ አረቄ ራሱ አለቃዎቻችን በቃ እንደዚህ ከባድ ነው እኮ ዛሬ ያሳለፈሽ ብችል እኮ ደስ ይለኛል ግን ያው ምንም ነገር መስራት አልችልም። ሻይ ከማፍላት ሻይ ራሱ አይደለም ሰው ለካ ትጫወቻለሽ። ሀኒ በቃ ምን የሚደክመኝ አይመስልህማ? እዚህ በቃ እንደ ሰራተኛ ምግብ ትሰራ እዛ ቤቱን እንኳን ሁሌ አንቺ በምትይው ነገር እየሄድን እኔ የምለው ነገር ለምንድን ነው ሁሌ አንቺ ባልሽው እየሄድን አሁን ምንድን ነው ያለኝ መረረ እኔም ማለት ነው እዚህ እንደ ሰራተኛ እዛም እንደ ሰራተኛ እየታየሁኝ ከመመረረኝ የምትለው አንተ ነህ። እንግዲህ ናቸው መግባባት እንችላለን። ይሄንን ፈርቼ ነበር ሶራ የሚቀበል ለምሳሌ ትቸገራለህ ብዬ ነበር አይደል? ኖ ለምን ሊያች ወሽ ይሄን ያለን ነው ባል ሄድና እንትን ማለት ነው ተኛ ነገ ጠዋት ወደ አረ ሁሉ አንቺ በቃ እንደዚህ እንዳልሽ ነው በቃ እኔ ምርር ብሎኛል። ባንቺ ነገር ብዙ ነገር ምርር ብሎኛል። ላታነሳም አንደኛ እደበድበኝ ነው እንዴ? ጭራሽ ተበለኝ ምንድነው ሌሊት ላይ የሰማሁት ነገር ነው። መስኮት ተከፍቶ አንቺ የለሽም ስመጣ እዚህ ጋር ነበርሽ። ለሽንት ምናምን ነው አይቻልም ዞር ዞር ብዬ አንቺ በጣም መስኮት ተከፍቷል ምናምን ብለህ ተዘውትራለህ። አሁን ይሄን ከምታጠነጥን ልብስን እንኳን ቀይረህ ብትወጣ ምናምን ወደ ስራ ልትሄድ ነው አይደል? ይሄን ነገር ተይው። እኔ ብቻ የሚያሳስበኝ ነገር ብዙ ነገር የሚያሳስበኝ ምንድን ነው የሚያሳስበኝ? ኧረ ልብስን ቀይር እንዴ! የማን ልጅ እኮ አትባልም የማን ባል ነው የምትባለው? ለምን ልብስ መቀየር?
አንዳንዴ ለቀቅ ብዬ መስለን ሁሌ ሱፍ ማድረግ ምን ከስንት አለኝ ደግሞ በቃ ኖርማል እኮ ማድረግ ነው። ብዙ ነገር እንድናወራ ግን እፈልጋለሁ። እኔ ንዝንዙን እኮ አይደለም እያልኩሽ ያለሁት ንዝንዙን አይደለም እያልኩሽ ያለሁት በቃ ሁሉ ነገር በቃ ማውራት አለብን ነው የምልሽ። ሁሌ እኔ ከአንቺ ጋር በቃ ጠዋት አንተ ማለት ማታ አንተ ማለት እኔ ምር ብሎኛል እራሱ። ቁርስ ምናምን ይዘው ቻው ወይ አዎ መጥቷል። አበናትስ አሁን በዛሬ ደብረው ነው ጭቅጭቁ በራሱ አሁን ታኑ ተቃጨቀ። በቃ ምን ይወጣው ደግሞ ወደ ከሰዓት ምናምን ወጣለሁ ስላልኩት ያው ሰሞኑን እየጠረጠረ ስለሆነ መመለስ አይቀርም። ያው እዛው አካባቢ ነው በቃ እኮ ስደርስ ምስኮላ ጉልኝና ወጥቼ በሩን ከፍትላለሁ። ደግሞ ሰው እንዳይሽ አሁን ጎረቤቶቹ ምናምን እንዴት ስለምችል እሺ በቃ ማሪ ቻው። ተጣጣፍ ይሻላል እሱ እስከሚመጣ ድረስ መጣሁ። አንተ ላይ ይሄ አያስተካክልም ካንዳር ማሪ መጣ ፍኔት እንደናፈቀኝ ይታወቅ ፍኔት እንደናፈቀኝ በሰላም ሳይመጣ ቶሎ እንደዚህ ጣፋጭ መሆንሽን ባቅ ያከንቱ ባልሽ እኮ በቃ እንደተመኘው ይቀራታል እንጂ እንዴት አድርጊ በቃ አሁን ተፋታን ከአንተ ጋር ብገባ ነው የሚሻለኝ። እንደዚህ ልብ የራሱ የሚደርሰኝ አይመስለኝም። እራሱ እሱን እኮ ነው የምፈልገው የሚቆንጆ የጣፋጭነት እኮ ነው ደስ የሚለኝ። መቼ ነው ግን አንድ ላይ የምንኖረው ከዚህ አስቀያሚ ህይወት ወጣን? አንድ ቀን ነው። መቼ ነው እሱ? አንድ ቀን ነው። ዛሬ ነገ እንዴት እንደሰለቸኝ ነው ታውቃለህ። ቀለጋጭ እጅ ገባ አንድ ስራ ያክል ያባልሽ አሁን በስሜት ጥማት ያብድ የለ የዛን ጊዜ በደንብ ምን ያብዳል? አማኑኤል እናስገባውና እኔና አንቺ ማሪ ውጣ ውጣ ውጣ። እኔ ራሱ በቃ የስራ ሰዓት ነበር። አይ
እንዴት ዋልሽ? ምንድን ነው የምናቸው ነገሮች? አህመድና አፈር ምንድን ነው የሚሆነው ነገር? አሁን ይሄን ነገር እኮ አልዬ ተደጋጋሚ ሆነብኝ። እንዴት በእግር ይገባል ማለት እኔና አንቺ አሁን ቤት አንድ ማለት በተሰኝ ሰራተን ነው ማለት በምን ይገባል? ህፃን ልጅ የለም ውስጥ በምንድን ነው? እኔ እኮ ግራ ገባኝ። ከምኑ ላይ እስቲ ከምኑ ላይ በቃ ተጨናንቀኝ ደክሞኝ የመጣሁት ቀን በቀን አይሰለችም ጭቅጭቅ። እኔ ግራ ገባኝ እኮ እነዚህ ነገሮች የሚያቸው ነገሮች ግራ ገባኝ እኮ እኔማ እዚህ ለማረፍ ነበር የመጣሁት። ቤት ያለ ይመስለኝ እኔ ለማረፍ ነበር የመጣሁት። እንደዚህ ነገሮችን እያየሁ እንዴት ነው ሻዋል እንትን የምለውራሽ። ለማንኛውም ድንገርሽና ዛሬ ነገ ማስረከባቸው ብዙ ነገር ስላለ ኦዲት የምናደርገው ዛሬ ሌሊት ስለሆነ አጥብቂኝ በጣም እስከ 6 ሰዓት 7 ሰዓት እዛ ስለምሰራ አይመችም። ስራ እኮ ነው። ካለቂ ያዘዘኝ ነገር እኮ ነው። ካለቂ አሁን ፍንክች ማለት አልችልም። አይመለከተኝም። መሄድ ትችላለህ። ጀመራን እኮ አሁን የኔ ፍቃድ ለመጠቅስ አሁን የመጣኸው ምን አለ ለመሰለል ነው። በስለላም ደምች ነው። እኔ እንደዛ እንድታስብ ይፈልግ ሳይሆን አሁን በቃ ያለውን ነገር ነው ያስረዳሁሽ። ግን የለውም እኔ እሰጥሻለሁ። ለማንኛውም ደህና ነሽ? ቻው። ሄላ ወይ ማለት ዛሬ መጣ ተናስተሰን ፊል ኮሎ ዋው ለሰላም ይጥሉኝ እና በቃ ነው ናዲበ ቆንጆ ራሰርች ይጠብቃል። አው ነው ዛሬ ቀናችን አንግታ ምናምን ትሄዳለህ እና ፍቅር በቃ እጠብቃለሁ እስከምትመጣ ጓጉቻለሁ። ቻው በቃ እንዴት አቃጥዬ እንዳስወጣሁት አታውቅም። እኔ እራሱ በጣም ናፍቆትሽ ታየቅ ምርቅን ብዬ አንቺን ለማግኘት ነው የመጣሁት። ችግር የለውም እኔ ስክል አድርግልሃለሁ። ኮተታም ባልሽ ምንድን ነው? በእናትህ ተው በቃ ዝም አፈር አገኘሁ አመድ አገኘሁ። አታስልሽውም እንደ አፈሩን አንስተሽ እንዴት አድርጌ አንተ ደግሞ ያለብኝ ምንድን ነው እንትን የሚሆንበት ፍቅራችን ላይ ብቻ እንግዲህ እንዲያናበግሽ
መቼ ነው አንድ ላይ ባለፈው አልኩሽ አይደል? ይበል አልኩሽ እኮ የሰውዬ ይበልና ማሙሽ ግባ። እሺ ነው ከዚህ ሰውዬ ይናገረኝ ማለት